አብርሽና ሄርሜላ መጀመሪያም ነው የሚተዋወቁት። መጀመሪያም ይተዋወቃሉ። መጀመሪያም ሰርፕራይዝ እያደረጋት ምናምን ግን ለሚዲያው ደግሞ እሱ አፍቃሪ ሆና አብርሽ ግን ምን ስለሆነ ነው ሴቶችን ሁሉ አፍቃሪ አድርጎ የሚያመጣው? በመቀጠል ደግሞ ኤፍሬም ወደ ቡታጅራ አብርሽ እንዲሄድ ያልፈለገው ወላጆቹ ከሩታ ጋር ሆኖ ምን ያህል እያደረገ ምን እየሰራ እንደሆነ ቤተሰቡ በጭራሽ እንዲያውቁበት ስለማይፈልግ ነው። ለምሳሌ አሁን አብርሽ ቡታጅራ ከገባ እነጋሽዬ ጋር ከደረሰ ከዛ በኋላ ማለት ነው ጭቅጭቁ ይፈጠራል። እነሱም ይሄዳሉ፣ ሄርሜላም ትመጣለች፣ አብርሽ እንትናም ኤፍሬምም ይመጣል። ከዛ እነጋሼ አብርሽ ላይ ኤፍሬም ምን ያህል እንደጨከነና ምን ያህል መስመር እየሄደ እንደሆነ ያንን ነገር እንዲያውቁበት አይፈልግም። ገባችሁ? ስለዚህ ያለው አማራጭ በቃ ምንም ነገር ፈጥሮ አብርሽን ማስቀረት ነው ማለት ነው። በመቀጠል ለኤፍሬም ለምንድነው ታዲያ አስፋልት ማታዘጋው? እንደ ሐሳብ ማለት ነው። ይናህል ፓወር ካለ እኔ አለ ምንም ነገር አድርጌ አብርሽ ቡታጅራ እንዳይሄድ አደርጋለሁ። አብርሽን ይዤው ነው የመጣው አለ። እንግዲህ ዛሬ ይዞልን ይመጣል አይመጣም እኔ ሚስጥር አላወጣም፣ እናንተ አታስለፍልፉኝ ማለት ነው። ከዛ ለምንድን ነው ይሄ ልጅ እንደዚህ የጓጓው? እንደዚህ ሲቀጥል ኤፍሬምን ካያችሁት ማለት ነው ወሽመጡ ተበጥሷል። የምሬ ነው የምላችሁ። እኛ ያለው ነገርማ ትክክል ነው። ትክክል ነው ማለት ነው። ለምን መሰላችሁ? ኤፍሬም ምን ያህል እንደደነገጠ ታዝባችሁታል። ቆሌው ተገፏል። የምር ቆሌው ግፍፍፍ ብሎ አብርሽ ፋሚሊው ጋር እንዳይሄድ እናት አባቱ ጋር እንዳይሄድ የሚያደርገው ጥረት እጅግ በጣም ይለያል ማለት ነው። ይሄንን እኛ ነቅተንበታል። ሲቀጥል ደግሞ ሩታ ቀየር ብላ ነጋሽዬና እና አብዬ እንዲከፉብኝ ስለማልፈልግ የተፈጠረውንም ነገር እየሰሙ ስለሆነ እኛ ደግሞ እዛ ሄደን ነገሮች ሪል ነው የምናስመስላቸው። ስለዚህ ወዴትም እንዲሄድ ዋና መተቱን ያሰራባት ኤፍሬም እና ታዲያ ለዛ እኮ ነው ቡታጅራ እንዲሄድ ያልፈለገው ኤፍሬም። እናንተ ሲጀምር ኤፍሬም ግን ጤነኛ ነው? ኧረ በኢየሱስም ግን ያኔ ወንድማሞች ናቸው። እኔ አውቃቸዋለሁ ሁላቸውንም ማለት ነው። ሁላቸውንም አውቃቸዋለሁ። ግን በዚህ ያህል ኤፍሬም ለምንድን ነው አብርሽ ላይ የጨከነው? የእውነት የአብርሽ ታናሽ እኮ ነው። እኔ በአካል አውቃቸዋለሁ። ፋሚሊው ነው። አብዬንም ጋሼንም ኤፍሬምንም አብርሽንም በደንብ ነው ማቃቸው። ግን እንድጠራጠር እያወኳቸው የማቃቸው ልጆች እያየዋቸው ያደጉት ልጆች እንድጠራጠር በቃ ጭራሹንም በቃ ኤፍሬም በጣም ተቀይሯል። እንዴት ነው ይሄ? ከሩታ ካልሆነ በቃ ወንድምነቱን ሁላ እንደማያገኝ አይነት ነው እየሆነ ያለው ማለት ነውና ለምንድን ነው እንደዚህ ሆንከው? ምን ሆነህ ነው? አይደለም እኔ በጣም ግራ ገብቶኛል። ኤፍሬም ራሱ የሆነ ነገር ይኖርም ወይስ ሄርሜላን የመፈለግ እንትን ነው? ምንድነው? የኤፍሬም ሁኔታ የገባችሁ ካላችሁ ኑ እንነጋገር። የምር ማለት እኔ እንጃ። እኔ ለምሳሌ ወንድሞቼ መጥፎ ነገር ሲደርስብኝ ወይም ደግሞ እኔ ስታመም ከኔ ጎን ነው የሚሆኑት እንጂ በጭራሽ ሁን ብሎ እኮ ነው ኤፍሬም ሁን ብሎ በቃ። እና ደግሞ በጣም የገረመኝ ደግሞ የሩታ እንትን ማለት ሲጀምር ሩታ እራሱ እኮ ቡታጅራ ለመሄድ በጣም እኔ በውስጥ እንደደረሰኝ መረጃ ማለት ነው የምር ሩታ ናት አሉ ቡታጅራ ለመሄድ በጣም እየቀወጠች ያለችው። ግን እንደዚህ ቪዲዮ ተደቅኖ ቪዲዮ ነጋሽ ይቆጣሉ፣ ይሰማቸዋል። በዚህ ወጥ ሲጀምር ለነጋሽ እኮ በጣም ነው እንዴ የምታከብሪያቸው? በጣም እንደዚህ ለነጋሽ በጣም ተጨንቀሽ ነበረ ማለት ነው። ያኔ እኮ ጋሼ ለጋብቻውን እንዳትበትኝ በጣም እየለመነሽ ነበረ። ይሄ ቀን እንደሚመጣ አውቆ ጋሼ ብዙ ነገር እያለሽ ነበረ። ከዛ በኋላ እኮ ጋሼን የሚያስከፋ ነገር በጣም ብዙ ነገር እያደረግሽ ነበረ ሩታ ማለት ነው።
ግን አሁን ሄርሜላ ትናንትና ይሄንን ቪዲዮ ስለለቀቀች ብቻ ይሄንን ቪዲዮ ስለለቀቀች ትናንትና አስታወሳችሁት? ይሄንን ቪዲዮ ስለለቀቀች ተቃራኒ ሆና በጭራሽ እዛ መሄድ የለብንም በጭራሽ። ለምን ሄርሜላ ቤት በጣም ብዙ ልጆች ሄርሜላን እየሰደቧት ነበረ። ገባችኋ? በጣም ብዙዎች እንትን እያሏት ነበረ። ለምንድነው እሄዳለሁ የምትይው? አርፈሽ ተቀመጪ ምናምን። ኢቭን ኦዲየንሶቿ ወዳጆቿ ራሱ ለምንድነው እሄዳለሁ ያልሽው? ጭራሽ ብለሽ አማችሽ ግቢ የአብርሽ አባት ጋር ልትሄጂ ነው ወይ? አድቢ ምናምን ብለው በጣም ብዙዎች ስሜታዊ ሆነው ኦዲየንሶቿ እየተናገሯት ነበር። ያንን ነገር ሰምታ አየር ላይ ተገልብጣ ደግሞ ይሄንን እኔ አልሄድም ምናምን ብላ ተጫወተች ማለት ነው። እኔ ግን እንደደረሰኝ መረጃ በውስጥም እንዳወራዋቸው ልጆች እዛው ላይ ታውቃላችሁ እና ሚሮ ምናምን እንገናኛለን። እነሱ እንደጠይ ሩታ ናት እየቀወጠችው የነበረው ወደዛ ለመሄድ ማለት ነው። ግን ልክ እንትና ሄርሜላ ሄዳለሁ ብላ ስትቀወጣው እቺ ደግሞ ምናለች? ኦዲየንሱን አይታ ምናለች? እነጋሽዬ እንደዚህ ይሉናል፣ እነጋሽዬ በዚህ ወጣው በዚህ ገብተው በዚህ ወይኔ በኢየሱስ። እኔ ግን ሰው እንዴት ማስመሰል እንደሚችልበት ማለት ነው የእውነት። ሲቀጥል ደግሞ የሩታ የሄርሞ ፋሞች ማለት ነው በጣም ነው የምትለዩት። እኛ ይሄውላችሁ የሩታ የሄርሜላ ኦዲየንሶች ወይም ደግሞ የሄርሜላ አድናቂዎች ማለት ነው በመጥፎም በጥሩ ዝም ብለን አይደለም እንደዚህ ሆይ 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 ብለን ልክ ሩታን ሰቅላችሁ ሌላ ቦታ ውስጥ እንደከተታችኋት ሆይ 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 ብለን መጥፎ ቦታ የምንወስዳት ሰዎች አይደለንም። ኮሜንት ገብታችሁ እዚህ ቪዲዮ ላይ ማለት ነው በጣም ብዙዎች በቃ እንዳትሄጂ አንዳንዶች ተናደው ስድብ ምንም ጨምረውበታል። ያው ወደ እነዚህ የተሳደቡት ሄርሜላን የተሳደቡት ሰዎች የሩታ ኦዲየንሶች ናቸው። እዚች ጋር ሄርሜላን የሰደቡ ሰዎች የሩታ ኦዲየንሶች ናቸው። የሄርሜላ ግን ቤተሰቦች በቁልምጫ ማለት ነው የኔ ከረሜላ፣ የኛ ቾኮሌት፣ የኛ ስዊት እባክሽ ተረጋጊ እባክሽ ተረጋጊ፣ የአብርሽ ስስት እባክሽ እንዲህ ነበር እያሏት የነበረው። ግን በዛ መሀል ደግሞ እንትና የሩታ ኦዲየንሶች ገብተው በስመ አብ ስድብ ትጠላላችሁ፣ በስመ አብ አንቺ ተከበሪ እንጂ ጭራሽ ብለሽ አንቺ እንደዚህ አንቺ ወደዛ አንቺ እንደዛ አንቺ ወይኔ እኔ ስድቡን አልሳደብም። የሚሳደቡትን መጀመሪያ እኮ ሼም ይዟቸዋል። ሩታ በጣም ስትሳሳትና መስመር ስታልፍ ማለት ነው ሽምቅቅ ስላሉ አድፍጠው አካውንት እየቀየሩ ሄርሜላ ከረሜላ እያሉ ነበር በባለፈው ሳምንት ማለት ነው። አሁን ትናንትና ሁን ብለው ሄርሜላ ልክ አብርሽ ጋር ሄዳለሁ። ሄርሜላ እኮ አፍቃሪ እኮ ማለት ነው። ሄርሜላ አፍቃሪ ናት። በቃ አፍቃሪ ደግሞ ምንም ነገር ምክርም ዝክርም አይፈልግም። በቃ ትክክል ነኝ ብሎ ያለው ነገር ቢኖር ትክክል ነው ያደርገዋል ማለት ነው። ሲቀጥል ምንም ይሁን ምንም ከሚያፈቅረው ሰው ወደኋላ አይሸሽም ማለት ነው። ያንን ነው እያደረገች የነበረው። የሄርሜላ ቤተሰቦች ግን አንዳንዶች በጣም ብዙዎች፣ አንዳንዶች ብቻ አይደለም በጣም ብዙዎች በክብር ሄርሙ ተመለሺ፣ ጥሩ አይመጣም። አንቺ ከሄድሽ እኮ ሩታም ትመጣለች። ሩታ ከመጣች ነገሩ ይባባሳል። አብርሽም ስትረስ ውስጥ ይገባል፣ ቤተሰብም ይረበሻል፣ ያንቺም ክብር ትንሽ ዝቅ ይላል እና እባክሽን እያላችሁ ብዙዎች በፍቅር ሐሳባችሁን እየገለጻችሁ ነበር። በዚህ ሰበብ አድርገው ነው እንጂ የደመቁ ቤተሰቦች ልክ እንደሷ አድፍጠው ለካ የሄርሜላን ስተት ሁን ብለው እየጠበቁ ነበር። ሁን ብለው ሄርሜላ ምን ተሳስ ሲጀምር ትናንትና ሄርሜላ ምንም አላደረገችም። አይገርማችሁም? ቢመራችሁም በጥብጣችሁ ጠጡት። ሄርሙ ምንም አላደረገችም። በቃ ከምታፈቅረው ሰው ከጎን ልሁን ያለችው። ሲቀጥል ደግሞ ጋሼ ቤት ልሂድ አላለችም። እናንተ ቪዲዮን ጨርሳችሁ አልሰማችሁትም። የእውነት በቃ የሩታ ኦዲየንሶች ስለሚሳደቡ ብቻ እናንተ ገብታችሁ ቪዲዮ ጨርሳችሁ ሳታዩ ብላችሁ ጽፋችኋል። እሷ ያለችው ሲጀመር እኮ የሄርሜላ ቤተሰቦች ቡታጅራ ናቸው። እናቷ፣ አባቷ፣ አያቶቿ፣ ፋሚሊዎቿ ሁሉ ቡታጅራ ናቸው።
ዙዋይም ላይ ስራ አላቸው፣ ቡታጅራም ላይ ስራ አላቸው። ገባችሁ አይደለ? ስለዚህ እሷ ፋሚሊዎቿ ቡታጅራ እስከሆኑ ድረስ እዛው ከፋሚሊዎቿ አጠገብ ሆና አብርሽን ለማየት ነበር ሐሳብ ያመጣችሁ። ገባችሁ? እናንተ ግን አልተረዳችኋትም። ዘራፍ አላችሁ። ዘራፍ ማለት ነው። የእውነት ሚኪ ደግሞ እንዴት በቃ ደስ እንዳለኝ የእውነት ወይኔ በስማም እንኳን ወንድም መኖሬ ነው ያልኩት። እኔ እህት የለኝም፣ በወንዶች መሃል ብቻ ነኝ፣ ሴት ነኝ ማለት እኛ 5 ነን፣ 4 ወንድም አለኝ፣ እኔ ብቻ ነኝ አንድ ሴት ማለት ነውና በቃ የወንዶችን እንትን አውቃለሁኝና እንደዚህ ፊቷ እንደዚህ ሲይዛት ወይኔ ያለው እንዴ ሀኒዬ ምን ሆነሽ ነው? ሄርሚ የሀብታው ልጅ ናት ነው ያልሽው? ማሬ አዲስ አበባ፣ ሻሸመኔ፣ ዝዋይ፣ ቡታጅራ በእያንዳንዱ ከተማ ነው ሆቴል ያላቸው ማለት ነው። እኔ እንደው ማለት ነው ለምን እንደዚህ ቪዲዮ ራሱ እንደምትመጣ እኔ አላውቅም። የእውነት በጣም የናጠጡ ባለሀብት እኮ ናቸው ቤተሰቦቿ። ዝዋይ ላይ አባቷ ሚሊዮን ክትፎ ቤት የሆነ ጊዜ እንደውም አብርሽ ማስታወቂያ ሰርቷል ከሄርሜላ ጋር ሆኖ ሚሊዮን ክትፎ ቤት አላቸው ዝዋይ ላይ። ከዛ ተረፈ ሆቴል ቡታጅራ ላይ 2 ነው ያላቸው። ተረፈ ቁጥር 1 ተረፈ ቁጥር 2 አዲስ አበባ ላይ ሻሸመኔ ላይ። እኔ ለምን ቪዲዮ እንደምትሰራ ራሱ እኔ እንትን አይገባኝም። የእውነት ለምን በዚህ ልክ ህዝብ እንደሚረግጣት አይገባኝም። በጣም እኮ ያላችሁ ደግሞ ማለት ነው ሁላቸውም ሚኪ ራሷን ስራ ላይ ነው። ሁላቸውም ከልጅነት ነው በቃ አያታቸው በጣም ታዋቂ ነው። ቡታጅራ ራሱ በቃ በጣም እንትን ይሄ ዝዋይ ማለት ነው በጣም ተወዳጅ ሆቴል ነው ያላቸው። በሆነ ጊዜ በእንትኑ ሰዓት እንደውም የሆነ ነገር ደርሶ ከዛ በቃ እሱ አልፈልግም ብሎ ቡታጅራ ገባ። ከዛ ለምነው ነው የዝዋይ ህዝቦች፣ የዝዋይ ባለሀብቶች፣ የዝዋይ አታክልት የሚሰሩት ልማት አልሚዎች ለምነው እጁን ስመው ነው ወደ ዝዋይ ያመጡት ማለት ነው። በጣም ተወዳጅ ሆቴል አላቸው አዲስ አበባም ቡታጅራ ዝዋይም ማለት ነው። ቡታጅራ እንደውም ቁጥር 2 በባለፈው አመት ከፍተዋል። እኔ እዛ ኢትዮጵያ ያለው ቁጥር 2 ትዝ ካላችሁ ኤፍሬም እንትና ማርቆስ ከሄለን ጋር ምናምን ቪዲዮ የሚሰራበት ድሮ እና አብርሽ ራሱ እዛ ዩዘር ሆቴል ማለት ነው። አሁን ተረፈ እየሰራበት ነው። እኔ አሁን ታውቃላችሁ ኢትዮጵያ ያለ ሰው ይሄን አይረዳም እና ዩቲዩብ ላይ ሲያያት እነሱ ላይ ምን ያህል ተጽዕኖ እንደሚደርስባቸው ግን ደግሞ በአንድም በኩል አደንቃቸዋለሁ። ቤተሰቦቻቸው በቃ የፈለጉትን ነገር እንዲሆኑ ነፃነት ሰጥተዋል። ገባቸዋል። በቃ እነሱ ልጆች ከልጅነት ወጥተው ትልቅ ሰው ሆነዋል። ስለዚህ የፈለጉትን እያደረጉ ህይወታቸውን መምራት እንዳለባቸው ነፃነትም ይመስለኛል ይሄ ማለት ነው። ሄርሜላ ቀይ ቀሚስ ለብሳ ቀይ አጭር ቀሚስ ለብሳ ፀጉሯን ቁጥርጥር እንዲህ ተሰርታ ቀይ ቻፕስቲክ ተቀብታ ሂል ጫማቋ ቅጭ እያደረገች 400,000 ልታከብርለት ጠብቀው የዛኔ ደግሞ አብርሽ ልጅ አሳድግ ተብሎ ተፈርዶበት ስለነበረ ልጁን ይዞ ምናምን ልጁን ይጻው ነው ታባረረሽ ሂሩቴት ሚሪንዳው እንደዚህ ያስቀምጣ እኔ ተማሪ ነኝ በታይ ዋንተ ምክንያት ትምህርት መማር አልቻልኩኝም ቤተሰቤ በጣም ተጽዕኖ ያደርስብኛል ብላ ቀረበችው። እሱ ደግሞ አረተይ እኔ እኮ ገና ከአዲስ ህይወት መውጣቴ ነው በዚህ ወጥቶ በዚህ ገብቶ እንደዚህ ሄዱ በቃ እያሉ ተጃለሱ። ከዛ እሱ ከምን ይወቅጽፋት የታገኘዋለሁ ተክለ ሃይማኖት ጓሩ ከኛ ወረድ ብሎ ማለት ነው። ተክለ ሃይማኖት ጓሩ ምን ይሰራል ይሄ ልጅ ብዬ ቪዲዮ ገብቼ ሳይ ሩታ ቤተሰቦቿ ከለከሏት ነው ደግሞ ወይኔ ትልቁ ውሸት ምን መሰላችሁ? ሩታ የቡታጅራ ልጅ ናት እኮ እግዚኦ ባረደ ክርስቶስ የአዲስ አበባ ልጅ ሆና ነው የመጣችው። አረ ወየ ከዛ ትንሽ ቆይቶ 6 ወር ራሱ እኮ በቅጧ አላየናቸው።
የሩታ ቤተሰቦች ከለከሉኝ ብሎ ተክለ ሃይማኖት ጓሮ እዛ ተክለ ሃይማኖት የቡታጅራ ልጆች ካወቃችሁት ተክለ ሃይማኖት ጫካ ለጫካ ገመድ ይዞ ለመታነቅ ወይ ወንድሜ ወይ እንደዚህ አላሰብኩ ወይኔ ግን እኮ እና አብርሽና ሩታ ድሮ ይሄ ሩታ አዲስ አበባ ይዟት ከመጣ በኋላ ነው ወይኔ ቂጥ በቃ ይሄን ሂል ጫማ እያደረገች ምናምን ከነ እንትና ጋር ከነ ዳኒን እና ከጽጌ ሮያል ጋር ተጨመረች። የዛኔ ነው በቃ ወይኔ ቂጥ እያደረጋት መጣች እንደዚህ እያለኝ ማለት ነው። መጀመሪያ ሩታ በጣም ምርጥዬ ልጅ ነበረች። የምር እኔ አስታውሳለሁኝ ዲያስፖራ ሰፈር የሆነ ቤት እንትን ብለው ተከራይተው ዲያስፖራ ሰፈር እዛ ሀዲቃው ጋር ማለት ነው እዛ ምርጥ ቤት ተከራይተው ከዛ የዛ እየኖሩ የመጀመሪያ ቀን እንደውም ፍራሽ ብቻ ትራስ ምናምን ይዘው ገብተው ከዛ ሽንኩርት እየከተፈች ካስታወሳችሁ እሱ ቤት ዲያስፖራ ሰፈር አስታውሳለሁ ተከራዩ። ከዛ ደግሞ ብርቱካን ከለር ቀሚስ ለብሳ ቤት ብሎ ሰርፕራይዝ አደረጋት ማለት ነው። ሶፋ ምናምን ገዝቶ ነጭ ሶፋ ምናምን ተገዝቶ የመዳም ቅመሞች እግዚአብሔር ይስጣችሁ እድሜያችሁ ይርዘም። በዛን ሰዓት የነበራችሁ ሰዎች አው በሰጣችሁ ይተካ። ሶፋ ነሺ፣ አልጋ ነሺ፣ ፍሪጅ ነሺ፣ በቃ እነዚህ ልጆች ይጣመሩልን። በዚህ ወጥቶ የቤቱን ዕቃኛ እንችላለን። ዘራፍ አለ የመዳም ቅመሞች ዘራፍ ከኪ ዘራፍ እኛ እያለን እንዴት በዚህ ወጥቶ ከዛስ ቤት ተከራዩ ጨብጨስ ብለው መኖር ጀመሩ። የዛኔ ሩታ በጣም ምርጥዬ ልጅ ነበረች። ሁን ብለው አዲስ አበባ እንደገቡ ሩታ መቀየር መልኳም ጸባባም ምንም ጸጉሯ ላይ ዊግ እየቀጠለች ነገርም እየቀጠለች ዊግ እየቀጠለች ነገር እየቀጠለች ልጅቷ በቃ ዘራፍ ማለት ጀመረች ማለት ነው። ወይ ቡታጅራ ላይ ምርጥዬ ልጅ ነበረች ሩታ። አብርሽን ትንሽ ተሰማው ነበር። ከዛ ካራክተሯ እንዳለ ተበላሸ ማለት ነው። ከዛ ያው በቃ እኔም ሴት ነኝ ማለት አሁን እኔ ብዙ ነገር እንዳታስወሩኝ። አሁንም ምርጥ ናት። አሁንማ በቃ ልክ እንደዚህ አሁን ይሄ ነገር አሁን እንትን ካለው እኮ አይጮህም እኮ መጠጥ ካለው አይጮህም። አሁን ይሄው እንዴት እንደዚህ ነው የምትጮኸው? ይኸው እንዳላስጮህባችሁ እና ሄርሚያውን ከመጣች 1 አመቷ ሊሆን ነው። ግሬስ ፋሚሊ ላይ ማለት ነው ወዟን ከለቀቀችብን። እኔ በቃ በስክሪን ራሱ ፎቶ እንትን ይሄ በስክሪን በቪዲዮ በስልኬ ራሱ ሽቶዋ ይሸተኛል። ሄርሚ ስትመጣ ማለት ነው ሽቶዋ ራሱ ይጠራኛል። የምሬ ነው ብላችሁ እንደዚህ ማለት ነው። መጣች ነው የምለው። መጣች በቃ ሄርሚ ከረሜላ መጣች። ንግግሯ፣ ቅብጠቷ፣ ቁጣዋ ሁሉ ነገር ያምርበታል። ረበስማ ስትቆጣ ራሱ እንዴት እንደምታምር ልነግራችሁ አልችልም። አረ በስመ አብ ግን ፈጣሪ አንዳንዴ ሲሰጥ አንዳንዱ ቁንጅና ይሰጣውና ባህሪው ደግሞ ጋርሜጣ ነው ጋሬጣ ያደርገዋል። አንዳንዱ ደግሞ ጸባይ ይሰጠውና መልኩ በቃ እንዴት እንደምታምር ሄርሙ ወይኔ ጉዴ ፈላ። አሁን ሄርሚ የምትመጣበት ሰዓት ነው። ዛሬ የምትመጣ ከሆነ የምትመጪ ከሆነ እና የናፍቀሽናል። አሁንም ቢሆን እንደ ትላንትናም ቢሆን ፉን እያልሽ እና ፉን እያልሽም ቢሆን ነይ። እኛ ናፍቀሽናል። የምር አሁን ትላንትና የተደረገባት ነገር የምር በጣም ያናደዳል። የሷን ስም ለማጥፋት ሆን ብለው ይሄ ፌር አይደለም። በእውነት ፌር አይደለም። እና ኤፍሬም ደግሞ ደስ የሚለው አለች። ደስ የሚለው አንቺ አንድ ወር ደስ የሚለው አንቺ አንድ ወር አንዳቸውን አንድ ወር ነው የምታደርጊው።
ማለት እኔ ነው ወይስ አብርሽ ነው? በስመ አብ ኧረ እኔ ማድረግ አልችልም። አንቺ ምን እየሆንሽ ነው? አብርሽ ነው። አው ይሄው አገኘሁት እዚች ጋር ፊቷን እየያዛት። ኧረ ወይኔ! ኧረ ሚኪ ታው ግን አትንቀልቀል ታው። እኔ ስንቴ ነው አንተን ለማሳየት ስንቴ አሳሬን በላው እኮ። እንሰማለን እንዴ ካለ ችግር ካለ አሁን ሚኪኒዩት እንዴት እንደሚያደርጋት ምንም እየዘገየናል። መሄድም ካለብን አብረን እንሄደው ቁጭ ብለን እንነጋገር። ተረዳሽኝ አይደል? አብርሃም ምንድን ነው የሚያስፈልገው? ምን ማድረግ አለብን? ጤናው እንዴት ነው የሚለው አብረን እንከታተላለን። በጣም ዛሬ አሁን የምትሄጂበት አይነት ሁኔታ ላይ አይደለም። ሀገር ይዞ ስወጣው እንዴት እንደሚያሳዝን እንደነበር አይቼዋለሁ። ረጅም ጊዜ ከእሱ ጋር ነበር እያሳለፍኩ የነበረው እና የእውነት በጣም ደህና እየሆነ ነበረ። ይህ ደህንነቱ ደግሞ እየተመለሰ ያለውን ነገር ድጋሚ እኔ ጤናውን እንዲያጣ አልፈልግም። ይህን ነገር ደግሞ ከእናንተ በላይ ነው አይቼዋለሁ። ደህና እየሆነ መሆኑን እየተመለሰ ግን አብርሽ ማለት ነው የእውነት ነገርና ማዘርጋር ሆኖ ቢያንስ ከርቀት ሆኜ ከሙሉ መሆን እፈልጋለሁ። በርቀት እንደምትከታተይው ይኸውልሽ በርቀት እንዴት እንደምትከታተይው ማለት ነው እኛ እንነግርሻለን። መሄድ ካለብሽም ከኛ ጋር ትሄጃለሽ። ብቻሽን ሄደሽ ምንም የምታደርጊው ነገር የለም። እኛ እኮ እየከለከልንሽ አይደለም። ስለዚህ እኛም እኮ ለአንቺም ለአብርሃምም እያሰብን እንጂ አንቺ ብትሄጂ ደግሞ ይባስ አንቺም እንደ አብርሃም የሆነ ችግር ውስጥ ነው የምትገቢው። ስለዚህ ይህን ነገር ቁጭ ብለን አውራበት። እሺ በይ ነይ በቃ እሺ በይ። አብርሽ ግን ማለት ነው የምር ከዚህ ልጅ ጋር አንድ ላይ የሚሆን ከሆነ ታድሎ ወይኔ ፋሚሊዎቿ አስባችሁታል። ወንድሟ እንዲህ ከሆነ ቤተሰቦቿ ደግሞ በቃ ምን ያህል በመነጋገር ማመን የሚችሉ ሰዎች እንደሆኑ ትገምታላችሁ። እና በቃ ወንድሟ ይለያል። በቃ ደስ ሲል ኢቭን በመጥፎ ነገር ራሱ ሲመጡበት አለ አይደለ እንትን ይላል የሚመልስበት መንገድ ትክክል በቃ ትክክል በሆነና ለሰው ሪስፔክት በማድረግ በቃ አለ አይደለ ወይኔ በስላሴ ኃይልና ስታስብ በጣም ነው ደስ የሚሉት። የእውነት አብርሽ ይሄ ፋሚሊ ካመለጠው በቃ እንግዲህ አድሎታል። በአመት 2 ፋሚሊ ለነገሩ አሁን ትዳር ብርቅ አይደለም እኮ ገባ ወጣ እያሉ ነው ሰዎች ሁሉ። በአብርሽ አልተጀመረም።